ድራማ ትሰሪያለሽ ወይ? አንተ ምን ነው ስትክል አውራታ ምንድነው? ና ዲያረቶ ና ሂድ በቃ እኔ ላውራ። ሌሊው ምን ያርሽ ነው? እኔ ኤፍሬም ጓደኛዬ እኮ ነው፣ ፍቅረኛ እስኩ ማለት እኮ አያናድድም። ሂጂ አልኩሽ እኮ በቃ ና አንተ ምን ነው እንዴ ኪራይ ሰው ለኔ እስኪ ኪራ አረ ኪራ በእናትህ ኪራ ምንድነው ፈልጉ ከኔ ጋር አርፈህ ተቀመጥሽ። ኪራ ምን አታይም እንዴ ዝም ያረግ ዛሬ ደስታዬን ሳቅ ታልቀሰሻለ። ሂጂ በሱም ከተደሰች ሂጂ በቃ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ። ከብዙ ጊዜ በኋላ እንደዚህ ደስተኛ ሆኜ አይታችሁኛል። በውስጥም ላወራችሁኝ፣ ኮሜንት ላይም ጥሩ ለተመኛችሁልኝ በጣም አመሰግናለሁ። ያው የተፈጠረውን ነገር ታውቃላችሁ። ያው ከእናንተ የሚደበቅ ነገር የለም። ሁሉንም እያያችሁ ነበረ። ሰሞኑን ጥሩ ላይ አልነበርንም። እግዚአብሔር ይመስገን ለሁሉም ነገር እግዚአብሔር ራሱ የሆነ መፍትሄ አለው። አንዱን ሲያሳጣን አንድ ነገር ሊሰጠን ነውና ሁሌም ስንፈተን ሁሌም የሆነ ነገር ሲፈጠር ማሰብ ያለብን ይሄንን ነው። እኔ በራሴ ደርሶ ስላየሁት ነው። የኔ ባልሆነ ነገር ላይ ራሴን በጣም እየጎዳሁ ነበር። ሁላችሁም ስትሉ ነበር። አንዳንዴ ለኛ ያልተፈጠረ ነገር ላይ ጊዜያችንን ስናባክን እኛ ራሳችንን እናጣለን፣ ሰውም እናስቀይማለን። ብዙ ነገር ነው የምናጣውና እግዚአብሔር ይመስገን ብዙም ሳልጎዳ በማውቄ በጣም ደስ ብሎኛል። ዛሬ የመጣሁት እንግዲህ ስለዚህ ላወራ አይደለም። ስለ ችግር ማውራት አልፈልግም፣ ስለ ሀዘን ማውራት አልፈልግም። እስከዛሬ ያወራነው ይበቃናል። ከዚህ በኋላ ህይወታችን የደስታ እንዲሆን ነው የምፈልገውና ዛሬ አዲስ ነገር ለእናንተ ልነግራችሁ ነው የመጣሁት። ባለፈው እንደተናገርኩት ከዚህ በኋላ ማዘንም መከፋትም አልፈልግም። የኔ ያልሆነ ነገርም እየፈለኩኝ ራሴ መጉዳት አልፈልግም። ስለዚህ የራሴ የምለው ህይወት ጀምሬያለሁ፣ እግዚአብሔር ይመስገን። ስለዚህ ከእናንተ ደግሞ ምንም መደበቅ አልፈልግም። ሁሉንም ነገር ከእናንተ ፊት ነው የጀመርኩት። ሁሉንም ነገር ከእናንተ ፊት ነው የምናደርገውና ዛሬ ማስተዋወቃችሁ አዲስ ሰው አለ። እንደዚህ ደስተኛ እንድሆን እንደዚህ እንድስቅ ያደረገኝ ሀዘኔ እንድረሳ ያደረገኝ ሰው ነው። ለእኔ በጣም ትልቅ ቦታ ያለው ሰው ነው። ዛሬ ማስተዋወቃችሁ አሁን ይመጣል እና እንግዲህ ያው ስለሱም ላወራችሁ ነው። በዋነኝነት ግን የመጣሁት ዛሬ ኤፍሬምን አገኘዋለሁ። ለመጨረሻ ጊዜ ዛሬ አገኘዋለሁ። ሁሉንም ነገር ማውራት ስላለብን እንዲህ ዝም ብሎ የተጀመረ ጓደኝነት አይደለም። ታውቃላችሁ፣ ዛሬ ተቀያየምን ብለን ተጣላን ብለን እንዲህ ዝም ብለን መለያየት ስለማንችል ሁሉንም ነገር አውርተን ተነጋግረን ሁሉንም ነገር አውቆ ነው መለያየት ያለብን። እኔ ከኤፍሬም ምንም ጠብም የለብኝም፣ ችግርም የለብኝም። ያው ትንሽ ስሜታዊ ስለነበርኩ ነው እሱም ማውራትም ማግኘትም አልፈለኩም ምናምን ስላችሁ የነበረ። ግን ደግሞ እንደዚህ አይነት ህፃንነትም አያስፈልግም። እኛ ትላልቅ ልጆች ነን፣ አውርተን መግባባት የምንችል ሰዎች ስለሆንን ሁሉንም ነገር ነግረነው ያስቀየምኩትም ነገር ካለ ይቅርታ ጠይቄ አዲስ ህይወት እንደጀመርኩኝ ነግሬው ከሱ ጋር መለያየት ነው የምፈልገው። ምክንያቱም ታውቃላችሁ በግድ ደስታ ለማግኘት እየሞከርኩ ነበር። የኔ ያልሆነን ሰው በግድ ለኔ ለማድረግ እየሞከርኩኝ ነበርና በዛ መሀል ሁላችንም የተጎዳ ነው። ማንም የተደሰተ ሰው የለምና እሱንም መጉዳት አልፈልግም ከዚህ በላይ። እኔም ከዚህ በላይ ሀዘኔ ማብዛት አልፈልግም። እንግዲህ እንዳልኳችሁ የኔ የምለው ሰው አግኝቻለሁ። ሁሉንም ነገር እንዲህ በቀላሉ አልተጀመረም። ቅድም ነግሬያችኋለሁ። ሁሉም ነገር ዛሬ እንጨርሷለን። ኤፍሬም ይመጣል። ከዛ በፊት ግን ያልኳችሁ ልጅ አስተዋውቃችኋለሁ። ትንሽ አይናፋር ነው፣ አልገባም እያለ ሲለመን ነበር። እኔና አብረን የቆየነው እነሱን ሰላም በልልኝ። እንዴት ነህ? ደህና ነህ? እንደምታየው ይሽኮረመማል። ስምህን አትናገርም፣ አታወራም። ኤዱ ቤተሰቦች ኪራ እባላለሁ። አዲሱ ፍቅረኛዋ ነኝ። ቴንኪው በጣም በከፋይ ሰዓት ከጎን የሆነ ሰው ነው እና ዛሬ እናንተ ጋር የሚደበቅ ከእናንተ እንትን የሚባል ነገር ስለሌለ እሱን ላስተዋውቃችሁ ነው የመጣሁት። ከዛ በላይ ደግሞ አሁን ኤፍሬም ይመጣል። ሁሉንም ነገር እናወራለን ማለት ነው። ኤፍሬምን አታውቀውም በአካል በቪዲዮ ብቻ የምታውቀው። ዛሬ ከኤፍሬም ጋር አስተዋውቃለሁ። ያለውን ነገር እዚህ ጋር ጨርሰን ብዙ አትፈራም ራሱ መታወቅ እፈልጋለሁ አይደለ? እሺ። እና እንግዲህ ያው አሁን ኤፍሬም ይመጣል። ምን እንደሚለን አናቅም። ማለት ምናልባት ሊያስቀይም ይችላል። ክፉ ሰው ሆኖ አይደለም፣ ምናልባት ስሜታዊ ሆኖ ምናምን ያልጠበቀው ነገር ስለሚሆን ጥሩ ነገር ላይ እናገር ስለሚችል ያው ቀድመን አውርተናል። ደግሜ ልንገር ብዬ ነው። እንደማትቀየመው ተስፋ አደርጋለሁ። ሁሉንም ነገር በሰላም መጨረስ ነው የምፈልገው። እኔ ምንም አይነት ችግር ውስጥ መግባት አልፈልግም። አንተንም ችግር ውስጥ ማስገባት አልፈልግም። ሁሉም ነገር ሰላም እንዲሆን ስለምፈልግ
በቻልነው መጠን በሰላም ነገሮችን ለመጨረስ መሞከር አለብን። ችግር የለም ያሳስብሽ። እኔም ሰላም እንፈልገው እና እንግዲህ ቤተሰቦቼ ኤፍሬምን ትንሽ እንጠብቀው። ማን አለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ። እንዴት ነህ? ሰላም ነው? ታወቀው ኪራ ይባላል። በዚህ መሀል ሄዱን። እንዴት ነው? ምን ነው? ተቆጣ አላገኘሁም ምናምን ብለሽ ነበር። ድጋሚ እኔን ማግኘት ለምን ፈለግሽ ብዬ ያው ስሜታዊ ሁኜ ነው እንደዚህ ያልኩት። እና ደግሞ እኔ እናንተ እኮ ጠላቶች አይደለንማ። እንደዛ የምንባባለው ለምን አንገናኝም? አይ ነው አንቺ ነሽ ጠላቶች እንድንሆን ያደረግሽው። እኔ እንደዛ አላደረኩም። ኤኒሃው አሁን እንደዛ መባባሉ የማያስፈልግም። ላደረኩት ነገር ይቅርታ አልጠይቅም ነው የጠራው። ስሜታዊ ሁኜ ተናግሬ ሊሆን ይችላል ምናምን እና ይቅርታ በጣም ምክንያቱም እኔ እናንተ በጣም ብዙ ጥሩ የሚባሉ ጊዜያቶች አሳልፈናል። ከዛ በፊት ሰው ላስተዋውቅ፣ ኪሩቤል ይባላል። እሺ ኪራ ይባላል። አንተ ከመምጣት በፊት ሁሉም ነገር ነግሬያቸዋለሁ። እኔ እናንተ ያሳለፍናቸው ጥሩ ጊዜያቶች ይበልጣሉ ከሁሉም። ዛሬ ተጣላን፣ የሆነ ችግር መሀላችን ገባ ብለን እንደዚህ መቀያየምም ካሜራ ፊት መጣላትም ክፉ መነጋገርም አያስፈልግም አይደል? ትክክል ነኝ? እና አሁን ለምን ይጥራሽኝ? እያወራሁ ትንሽ ችኩል ናት ደግሞ ሲለኝ ነበር። አይተዋል ቪዲዮ? እያየሁት ነው። እና ሁሉም ነገር በሰላም እንዲያበቃ ስለፈለኩ ነው የጠራው። በዋነኝነት ሰላም ሁነን ነው የምንለያየው። ነገ መንገድ ላይ ስንገናኝ ጠበኞች ሁነን ምናምን እንድንለያይ አልፈልግም። እና ሁሉም ነገር አውርተናል፣ ጨርሰናል። ጓደኞቻችንንም ሌሎች ሰዎችም ከዚህ በላይ በእኛ ጉዳይ እንዲቸገሩ አልፈልግም። እሱ ማን ነው? እሱ ኪሩ። አይ ነው ሰሞኑን እኮ ነገር ኪራ እባላለሁ። ያው የሄዱ አዲሱ ጓደኛው ነኝ ወይም ፍቅረኛው ነኝ ማለት። ፍቅረኛዋ ማለት ምን ማለት ያስብላል? እግዚአብሔር ከሆነ ነገር ሲነሳ የሆነ ነገር ይሰጣል፣ ታውቃለህ። እኔ ደግሞ በከፋኝ እሱን ሰጠሽ ነው? በከፋኝ ሰዓት ምናምን ከጎን የሆነ ሰው ነው። በጣም ሲንከባከበኝ የነበረ ሰው ነው። ያጣሁትን ነገር የሰጠኝ ሰው ነው። እና ዛሬ ምን ሰጣት? ፍቅር። በመጀመሪያ ጸድ በቃ ማለት እኔ ሁሉ ነገሬን ልሰጣት ጊዜውን እየሰጠኝ ነው። በከፋኝ ሰዓት ከጎን ነበር። አንተን ባጣው ሰዓት እሱን ያገኘሁት። እኔ ላይ እየሰራች የነበረውና ድራማ ነው? ድራማ አይደለም፣ ምንም አይነት ድራማ አልሰራውም። አሁን ስላለፈ ነገር እንድናወራ አይደለም የጠራው። እኔ ስላለፈ ነገር እንድናወራ ፈልጌ ሳይሆን እስከዛሬ እኔ ጋር እየሰራሽ የነበረው ወይም ደግሞ እኔ ጋር እያደረግሽ የነበረው ድራማ ነው ወይ? ጭራሽ እንደዚህ ነገር አላደረኩም። አሁንም የጠራው ነው ኤፍሬም። እንደዚህ እንድንነጋገር አይደለም እኮ እንደዚህ በስነ ስርዓት ተወሪ እኮ በስነ ስርዓት ነው ኤፍሬም ማለት ነው። ካባ ካንተ ጋር እያወራሁ አይደል? ዘመራ በስነ ስርዓት በሪስፔክት ረጋ ብላ አውራት። ስማኝ፣ እኔ አንተን እያወራሁ አይደል? እኔ አባቶ ያው እኔ አንተን እያወራሁ ኤፍሬም፣ እኔ ነኝ የጠራው። እኔን አውራኝ በቃ። አንተ ለምንድን ነው በስነ ስርዓት ያወራ? አንዴ ቀስ ብላ አውራት። ችግር የለውም ሌላ ችግር የለውም። ከእሷ ጋር ነው እኮ እያወራች ነው። ቀስ ብላ አውራት። እሺ፣ ቀስ ብዬ ካላወራሁስ ምን እንትን ይላል? ወጣውንም አንተ ነግሬህ አይደለም ያስቀይም ይችላል ስላለበት ነው። እና ለምንድን ነው በስነ ስርዓት እኮ በቃ እኔ ዛሬ ልንጨርስ አይደለም ነገር እኮ ይሆና ቢሆንም በስነ ስርዓት ነው። እሺ፣ በስነ ስርዓት ባላወራት ቢያንስ የኔን ሰው አታስቀይምብኝ። ኖ ባላወራት ምንም አይመጣም፣ ምንም አይፈጠር። የሚመጣውንም አንተ ጉልበተኛ ነህ፣ አንተ ጎበዝ ነህ፣ አንተ ምናምን ምንም አይፈጠር። በቃ እኮ እሺ፣ በቃ ተው ኤፍሬም፣ እንጨርስ። እኔ ሰላም ለመፍጠር ነው እንጂ እንደዚህ ለመጣላት ምናምን ችግር ለመፍጠር አልመጣሁም። ገባ እኮ አሁን ሰሚ ከሆነ እየሰማሽኝ ከሆነ እስከ ዛሬ ከኔ ጋር ምን ነበር እያደረግሽ ነበር? ምንም እያደረኩ አልነበረ። አሁን ስለ ፍቅረኛሞች ለምን አንተን ኖ አይደለም። አንተ በስነ ስርዓት አውራት። ምን ነው? እኔ እኮ አብሬያታለሁ። በቃ እኔ ላውራት ወይ አንተ ሂድ። በቃ እኔ ላውራት። እሺ
ለምንድን ነው ህገወጥ ነው? ለምንድን ነው አለው እንዴ? ላባ ካንተ ጋር እያወራሁ አንደኛ ሌላ ችግር ፈጥር ከሆነ እኔ ችግር መፍጠር ችግር የለብኝም። ኤፍሬም እኔ ደግሞ ምን ችግር አንዴ ስሚኝ፣ አንቺ ሰሚ ሆነ ስሚኝ። ይኸውልሽ እስከዛሬ ያደረግሻለሽ እኔ ጋር ምን ነበር ነው እያልኩሻለሁ እኮ እንድመልስልህ ደስተኛ ሌላ ነገር እንደወራ አታድርጊኝ። መልስ መልሽልኝ መጀመሪያ ለምጠይቅሽ ጥያቄ። ሄዱ ምን እያለ ነው እንዴ? እኔ ጋር መጥተሽ ድራማ ነበር እየሰራሽ የነበረው አንተ እንድታደምጥ አዳምጠኝ። እኔ አላዳምጥም። አንተ ማንነን ነው ማዳምጥ? እኔ አላውቅም። አብረን ያገኘን አይደል? አንተን አላውቅም። አንተን አላዳምጥም። ሶ አብረን ያገኘን አይደል? ስለዚህ አንተ ምን አገባኝ? ከፈለክ ሂድ፣ ከፈለክ ቁጭ በል። ለምንድን ነው የምሄደው እኮ ምን አገባኝ? ከሄድኩም እዣት ነው የምሄደው እኮ አብረን ነው የምሄደው። ይዛት ሂድ እኮ ከፈለክ። ስለዚህ ማውራት የፈለግከውን አውራና ቶሎ መሄድ ይፈልጋል። ሂዳ ማን ጠራስ ጀመረ እኮ እሺ፣ ለምንድን ነው እንዳወራ እድል ማሰጠኝ? እኔ ላውራ። አንተ ጋር እኮ ምንም ነገር የለኝም እኮ በቃ ሌላ ነገር ከፈለክ ማለት ችግር የለም። ኤፍሬም ከኔ ጋር አውራ። እዚህ ጋር ነኝ እኔ እኮ አውራ። አሁን ባለ ስሜን እንዳጠርሽ እስከሚሻለው ስሜን እንዳጠር ያልኩሽ እኮ እኔማ እኮ ሰላም ለመፍጠር ነበር የመጣው፣ ግን ሲመስለኝ ሰላም ስሜን እንዳጠር ያልኩሽ። ይኸውልህ በስነ ስርዓት አውራት። አንተ ራስህ ሌላ ነገር እንዳታወራ። ለማንኛውም እኔ አሁን የራሴ ህይወት ሌላ ድራማ ትሰሪያለሽ ወይ? አንተም ሆነ ነው በስትክክል አውራታ። ምንድን ነው ና ዲያራቶ ና እኔ ላውራ። ምን እያለሽ ነው? እኔ ላውራ። ምንም አይል ኤፍሬምም በስነ ስርዓት የማይኖር እንዳጠሪኝ አልኩሽ እኮ በስሜ እንዳጠሪኝ። እሺ ስለዚህ በጣም የምታስጠይ ሰውና ማነው በጣም የምታስጠይ የምትደብሪ ሰው ነሽ። አመሰግናለሁ። እኔ እንደዚህ ከተባልኩ እኔ ለምን ጠራሽኝ? አሁን በሰላም ችግሮችን ለመፍታት ሁሉ ነገር በሰላም ለመፍታት በቃ እኔ ራሴ ወጀራለሁ። ይሄን እንድታውቁ ኦኬ። እሱን ታስተዋውቂኝ ነው የጠራሽኝ እኮ። ተዋወቅኩት በቃ ሂዱ። ከተዋወቅኩት አገኘሁት። በጣም መሄዳችን እኮ አይቀርም። እኔ እኮ ሁሉ ነገር በሰላም ለመጨረስ ነበር የመጣሁት። ሰላም ካልፈልግ አንቺ ሰላሜን እየነሳሽኝ ነው። እኔን ሰላሜን እያጣሁ ነው አንቺ ጋር። ይገባሻል አይደል? አንተ እኮ ነው ኤፍሬም። ይገባሻል ወይ? የሰው ጥያቄ ሰውን ካልሰማ ችግር አለበት። ሲጀመር አንተ ሰው መስማት ፍላጎት የለህም። ሰላም ለመፍጠር እዚህ ድረስ ሰው ይጀምራል። ሰላሜን እያነሳሽ ነው ባገኘሁሽ ቁጥር። ስለዚህ ሂጂ እኮ አልኩሽ እንዴ። አትሰሚም እንዴ አንቺ? በምንሽ ነው የምትሰሚው? እሱን ይዘሽ መተሽ እኔን ሰላም ትመልሺው? ምን አደረገህ? ማነው እሱ? የታውቋል እኮ በቃ ሂጂ እኮ አልኩሽ። ምንድን ነው የእሱ መምጣት? እኮ ፍቅረኛሽ ነው አይደል? ሂዱ በቃ። ምንድን ቆይ አንተ የሚያናድድ ሰው ነው እንዴ? ምንድን ነው ያናደደው? የእሱ መምጣት አንተ እንደዚህ ያናደደ ለምንድን ነው? እኔ ምሬን ነው እግዚአብሔርን አስቀምጪ። ኤፍሬም ጓደኛዬ እኮ ነው። ፍቅረኛ አስኩ ማለት እኮ አያናድድም። ሂጂ አልኩሽ እኮ በቃ። አንዴ ላውራ። አንተ ሲጀመር ማለት ጓደኛ ነበረች አይደል? መለየት ሰው እንደገና ሳይሆን እኔ አሁን የገረመኝ ምን እንደሆነ ታውቃለህ? እንደውም እኔ ፍቅረኛ ያስኩኝ ስለው ደስ የሚለው ነበር የመሰለኝ። ከልብ የምትወዳት እኔ እንጃ በጣም በቃ ቢያንስ የኔ ደስታ ያስደስት ነበር እኮ። እኔን አታውቅኝም። ባላቅም ምንም አታመጣም እኮ ስለኔ እንዳታወራ። ኤፉን ያልሽው ማን? ኤፍሬም እንዳታወራ በእናትህ። ያንተ ስም ገደል ይግባ። እኔ መለከተኝ። እሷ ነግራለች አይደል? ከዚህ በኋላ ሲጀመር አጠገቧ አትደርስም። አጠገቧ አትደርስም። ኪራይ ሰው ለኔ እስኪ ኪራ በእናትህ ኪራ ፈልጉ ከኔ ጋር አርፈህ ተቀመጥሽ። አንተ ራስህ አርፈህ ተቀመጥ። ኪራ ምን አታይም እንዴ? ልጅ የሚያደርግ ምን ነው? ኪራ ሂድ። መጣሁ በሌላ እፈልጋለሁ። እሺ ሌላ ቀን እንገናኛለን። እሺ ኪራ እንገናኛለን። እሺ የምታረገው እንዴ? አታይም እንዴ እንደሚያደርግ? ተረጋጋ ብዬ ነግሬህ። እኔ እኮ አንቺ ብዬ ነው ይሄን ሁሉ ነገር ስታገሽ ነበር። ኤፍሬም ማለት ክብር እኔ ሂጂ አንቺ አስቀይምሽ እኮ አልወልኩሽ። ሂጂ እኮ አልኩሽ ከእሱ ጋር የኔ በቃ ነበር። ጭራሽ ሌላ ሰው ማስቀየም አይጠበቅብኝ ነበር። ሂጂ እኮ አልኩሽ። ወይኔ አሰሚም እንዴ አንቺ ምንድን ነው የምፈልገው? ቆይ ከእኔ ሂጂ። ያው አለ አይደል ልጁ ፍቅረኛሽ ነው አይደል? ሂጂ። ምን አናደደ? ፍቅረኛሽ ጋር ሂጂ እንዴ። ሰማም እንዴ? ተረጋጋ። እኔ አንተን ላናግር ነው የመጣሁት። ሰላም ልፈጥር ነው የመጣሁት። እኔ ጭራሽ እንደዚህ ምን አይነት እንትን ማለት አንቺ ምን ከማላውቀው ሰው ጋር መቀየም አልፈልግም። እሺ ቆይ ምንድን ነው አንተ የኔ ፍቅረኛ የሚያዝ አንተ እንደዚህ የሚያናድድ ለምንድን ነው እንዴ? እኔ ማንንም ሰው መጥቶ ክብሬ እንዲናካ ማነካ የሄድን ፍቅረኛ ነኝ ነው ያለ አይደለ? ለምን ስነ ስርዓት ማይኖርሽ እኮ? እሺ ምን ብሎ ነው በቃ እንዴ? ለምንድን ነው የሚሄደው? ምን ማለት ነው እንዴ? እንደዚህ አድርገው ገፍትረው ጥለህ ሄደህ ነው እንዴ? ይቅርታ እንድትለው ፈልጋለሁ። ማን ኤፍሬም? አዎ እኔ የምታስቀይመኝ ይበቃል። እኔ እንደፈለክ የምታደርገኝ ይበቃል። የኔን ጓደኞች ግን እንድትናገርብኝ አልፈልግም። ከማላውቀው ሰው ጋር አታቀያይኝ ያልኩሽ። ምንድን ነው አንተ እሱን የምትቀየመው ለምንድን ነው? ካሜራ እዚህ ቁጭ ብሎ አንተ እንደዚህ ግብግብ ትያያዛለህ እንዴ ከሱ ጋር? ከማላውቀው ሰው ጋር አታቀያይኝ ያልኩሽ። ሌላ ችግር አትፍጠሪብኝ። አንቺ ራሱ ሂጂ በቃ። ምንድን ነው የምትፈልገው? ይሄን አሁን ንገረኝ። እኔ እሄዳለሁ ከዚህ በኋላ እኮ ምንድን ነው የምትፈልገው? ምንድን ነው የምትፈልገው?
እንዴ ምን እንደምፈልገው እኔ ከሰው ጋር መቀየም ተጣልቼ መለያየትም አልፈልግም። አንተ ጋር ችግር መፍጠርም አልፈልግም። ይበቃኛል። እስከዛሬ አንተ ጋር በአንተ ምክንያት እስከዛሬ ያለቀስኩት ይበቃኛል። ዛሬ ደግሞ አይደለም ዛሬ ደስታዬን ሳቅ ታልቀሰሻላ ይጂ በሱ ምክንያት ተደሰች ይጂ በቃ ኤፍሬም ሄደን አስቀይምሻለሁ እያልኩሽ ነው። ከዚህ በላይ ታስቀይመኝ አትችልም። ዝም ስላልኩ ነው እንዴ ኤፍሬም? አልሄድም እንዴ አንተ እኮ ልትደባደብ እኮ ና አናግረኝ ኤፍሬም። እንግዲህ ቤተሰቦቼ እኔ በጣም ደንግጫለሁ። ማለት አልጠበኩም። ሰላም ለመፍጠር ሁሉ ነገር ልፈታ ነበር የመጣሁትና ይቅርታ በጣም ነግሬህ ነበረ። እንዴት ነው የሚያደርገው? እኔ እኮ አንቺ ብዬ ነው ዝም ያልኩት እኮ ግን ቅድም ነግሬህ ነበር። ማለት ይሄ ነገር ሲሰማ ሊረብሸው ይችላል ብዬ ገምቻለሁ። አይ እኔ እፈልገዋለሁ፣ ልጁን እፈልገዋለሁ። እኔ አልፈልግም። እንዴ አንተ ምን ነህ ነው እፈልገዋለሁ። ግን ይቅርታ በጣም እውነት እንደዚህ እንድትሆን አልፈልግም ነበር። አንተም ደግሞ ማለት በጣም መታገስ ነበረብህ። እኔ እኮ ታገሱ መጀመሪያ እኮ እኔ ላይክ እንድታወሩ ትግባባላችሁ ብዬ በንግግር ትጨርሳላችሁ ብዬ ነው ዝም ያልኩት። እንደዚህ አልጠበቅኩም። ሁሉንም ነገር በሰላም ጨርሼ ከሱም ጋር ያለኝ ነገር ሁሉንም ነገር ላስተካክል ነበር የመጣሁኝ። እንዳያችሁት ነው። ምን ማድረግ እንዳለብኝ አላውቅም። ለአንተም ይቅርታ በጣም እንደዚህ እንደሄዱ ምን ማለት ነው? ይቅርታ ለምን ነው የምትይኝ? ሲቀጥል በቃ አሁን ተረጋጊሽ። በቃ ይኸውልሽ ሄዱ ምን መሰለሽ፣ አንደኛ ልጁን እኔ ለብቻዬ እፈልገዋለሁ። በቃ እፈልገዋለሁ፣ እንድናወራ እፈልጋለሁ። መፈጠር ያለበት ነገርም ይፈጠር። ምንም አይፈጠርም። ስሜታዊ ሆኖ ነው እንደነበረ በቃ እኔ ልጁን ለብቻው ማግኘት እፈልጋለሁ። በቃ እንዴት ነው የሚያደርገው? እኔ እኮ ተረጋጋ። እንዴት ነው የሚያደርገው እኮ ተናዶ ነው። ምን መሰለሽ እኔ አንቺ ስላለሽ ነው። በቃ አንቺ ጓደኛዬ ነኝ። በሴት ፊት አልደባደብም ብዬ ነው እንጂ እኔ መጣላት አጥቶኝ አይደለም። በሰናዘር አጥቶኝ አይደለም። ምን አመጣው? እሱ ስለተናደደ እኮ ነው። ኪራ እንደዚህ አይነት ሰው ኤፍሬም እንደዚህ አይነት ሰው እኮ አይደለም። እኔ ማለት እሱ እኮ ላንቺ እንደዚህ የሚያናድድ ነገር አይደለም። ያያችሁ ክብር ቢኖረው የሚወድሽ ኑሮ ቢኖር እኮ እውነት የሚያፈቅርሽ ቢሆን ኑሮ ይሄን ያክል መጥቶ ቢያንስ ላንቺ አሪፍ ነገር ተመኝቶልሽ ነው መሄድ የነበረበት። እኔ እሱን ነበር ጠብቄ የመጣው። እኔ ምን እንደተፈጠረ እኮ ግራ ገባኝ። ማለት ይሄን ነበር የጠበቅኩት። እኔ አውርተንም የመጣን እንደዚህ ነበር። ቢያንስ ይሄን ነገር በሰላም ልንፈታ ነው የመጣ ነው። ግን እያየ ነው የሆነው። ጭራሽ ከኔ አልፎ አንተ ጋር እንደዚህ አይነት ነገር። ለማንኛውም አንተ ጋር ምንም ያገናኘው ነገር የለም። ለተፈጠረው ነገር ይቅርታ። ሁሉም ነገር እኔ ራሴ አወራዋለሁ። እሱን እኔ አናፈልገው ነው አይደለም ኪራ ተው እኮ በቃ አሁን ሌላ ችግር ነው። አሁን ይሄንን ችግር ራሱ መፍታት አለብኝ። እዚህ ድረስ አስመጥቼ ምን ማለት ነው? ይቅርታ በጣም የምር በእኔ ምክንያት ነው እንደዚህ ሆንኩ። ይቅርታ በጣም ይቅርታ። እሱንም ሲረጋጋ እኔ ሌላ ጊዜ አወራዋለሁ። አንተን ግን በጣም ይቅርታ። እውነት በጣም አልጠበኩም እንደዚህ ይሆናል ብዬ።